ኢትዮጵያ ስንል ወደ ሰዎች አእምሮ የሚመጣው የመጀመሪያው ነገር ምንድነው? አንዳንዶች አንዷ የአፍሪካ ሀገር ብለው ያስቡ ይሆናል። ሌሎች ደግሞ ግጭትን፣ አለመረጋጋትን፣ ጦርነትን ያስቡ ይሆናል። ነገር ግን ኢትዮጵያ ዛሬ ሌላ ነች። ፊቱን ያዞረባት ዓለም በሰልፍ እንዲጎበኛት የሚያስገድድ የለውጥ ባቡር ውስጥ ነች። የፈረንሳይ፣ የማሌዥያ፣ የሲንጋፖር መሪዎች የጎበኟት ኢትዮጵያ በቡድን 20 የመሪዎች ጉባኤ ላይ ተሳታፊ የነበሩ መሪዎች ሊያወያዩት ሰልፍ ይዘው እንደነበር እናስታውሳለን። ሰሞኑን ደግሞ የጉብኝት ተራው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ነበር። የጠቅላይ ሚኒስትሩ በኢትዮጵያ መገኘት ምስጢር ቀላል የዲፕሎማሲ ጉብኝት ብቻ አይደለም። ጉብኝቱ ታሪክን የሚጠቅስ ስትራቴጂን የሚያጠናክርና የደቡብ ክፍለ ዓለም የወደፊት ዕጣ ፈንታን የሚወስን ጭምር ነው። ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ እንዲገኙ እጅግ ማራኪ ታሪኳና በዓለም ላይ ከሚገኙ ጥንታዊ ስልጣኔዎች አንዷ መገኛ መሆኗ የራሱን አስተዋጽኦ አድርጓል። ይህ ማንነት ሁለቱ ሀገራት የሚጋሩት ነውና ቀደምት የሰው ልጆች አሻራዎችና የሰው ዘር መገኛ የሆነችው ኢትዮጵያ አሁን እያመጣችው ባለው ለውጥ በአራቱም ማዕዘን የዓለምን ቀልብ እየሳበች ትገኛለች። ቅኝ ግዛትን ተዋግታ ነፃነቷን ከማስከበር ባለፈ የአፍሪካ ነፃነት ምልክት የሆነችው ኢትዮጵያ ዛሬም ፍትሃዊ የዓለም ሥርዓት እንዲፈጠር እያደረገችው ያለው ጥረት የህንድና ሌሎች ሀገራትን ቀልብ የሳበ ሆኗል። በፈጣን የለውጥ ጎዳና ላይ ያለችው ኢትዮጵያ የአፍሪካ ህብረት ዋና መስሪያ ቤት መቀመጫ፣ ውበቷ እየፈካ የመጣችው አዲስ አበባ ደግሞ የአፍሪካ ዲፕሎማሲያዊ ዋና ከተማ ነች። ከመንግስታቱ ማህበር እስከ መንግስታቱ ድርጅት ፍትሃዊ የዓለም ሥርዓት እንዲፈጠር ድምጿን ከማሰማት ቦዝና የማታውቀው ኢትዮጵያ በ2024 የደቡብ ክፍለ ዓለም ጥምረት የሆነውን ብሪክስን ተቀላቅላለች። እንደ ኢትዮጵያ ሁሉ ፍትሃዊ የዓለም ሥርዓት እንዲፈጠር እየሰራች ያለችውና የብሪክስ መስራች የሆነችው ህንድ ጠቅላይ ሚኒስትር ከ15 ዓመታት በኋላ መሪዋ ናሬንድራ ሞዲ የመጀመሪያውን ጉብኝት በኢትዮጵያ አድርገዋል። ህንድ በ2026 የብሪክስን ሊቀመንበርነት ትረከባለች። ይህም የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ሁለቱ ሀገራት ኢትዮጵያና ህንድ በጥምረት ውስጥ የሚኖራቸውን መጻኢ ጊዜ የሚያመላክት ነው። ጠቅላይ ሚኒስትር ናሬንድራ ሞዲ የህንድና የኢትዮጵያ ታሪካዊ ግንኙነት እንዲጠናከር ላደረጉት ጥረት የኢትዮጵያን የክብር ኒሻን የተሸለሙ የመጀመሪያው የዓለም መሪ ሆነዋል። ጠቅላይ ሚኒስትር ሞዲ ለኢትዮጵያ ፓርላማ ንግግር ባደረጉበት ወቅት የህንድ ብሔራዊ መዝሙር በሆነው ቫንድ ማታራምና በኢትዮጵያ ህዝብ ብሔራዊ መዝሙር የዜግነት ክብር መካከል ያለውን ተመሳሳይነት አመላክተዋል። ሁለቱም ብሔራዊ መዝሙራት ሀገራቸውን በእናት እንደሚመስሉ የጠቀሱት ጠቅላይ ሚኒስትር ናሬንድራ ሞዲ መዝሙሮቹ በቅርስ፣ በባህል፣ በብሔራዊ ውበት እንድንኮራና እናት ሀገርን እንድንጠብቅ ያሳስቡናል ብለዋል። ኢትዮጵያን ናሽናል አንቴም both refer to our land as the mother. They inspire us to take pride in the heritage, culture, national beauty, and protect the motherland. የኢትዮጵያና የህንድ ግንኙነት ወደ 2000 ዓመታት ገደማ ያስቆጠረ ነው። አውሮፓ ራሷን ባላወቀችበት ወቅት የህንድ ነጋዴዎች ቀይ ባህርን አቋርጠው ወደ ኢትዮጵያ ወደቦች ይጓዙ ነበር። ሀገራቱ በቅመማ ቅመም፣ በሐርና ጥጥ፣ በወርቅና በዝሆን ጥርስ ጭምር ተገበያይተዋል። ከሁሉም በላይ ደግሞ ዕውቀትን ይገበያዩ እንደነበር ታሪክ ያስታውሰናል። ኢትዮጵያውያን የቅኝ ግዛት ጫናዎችን ይቃወሙ በነበሩባቸው ወቅቶች ህንዶች ከጎናቸው ነበሩ። ሁለቱ ሀገራት ታሪካዊ ግንኙነታቸው እጅግ ሰፊና በጽኑ መሰረት ላይ የታነጸ ነው። በሁለተኛው የዓለም ጦርነት የህንድ ወታደሮች በአፍሪካ ውስጥ ተዋግተዋል። የህንድ መምህራን በኢትዮጵያ ውስጥ ትውልድ ሲያንጹ ኖረዋል። በመሆኑ የህንድ ጠቅላይ ሚኒስትር ጉብኝት አዲስ ጓደኝነት መፍጠር ሳይሆን ነባሩን ግንኙነት ወደ ላቀ ስትራቴጂካዊ አጋርነት ማሳደግ ነው። Your visit, Mr. Prime Minister, is beyond a diplomatic occasion. It is a meeting of two nations that understand how careful planning and bold ideas can fuel transformation. Mr. Prime Minister, Ethiopia and India stand at the threshold of great opportunities.
Our history is long, our bonds are deep, but the most important chapter of our journey lies ahead. Like India, we believe in building our strengths at home. Like India, we believe in engaging the world while safeguarding our independence. በደቡብ እስያ የምትገኘው ህንድ በቀጠናዋ ፈጣን እድገት እያሳየች የምትገኝ ሲሆን በአፍሪካ ቀንድ የምትገኘው ኢትዮጵያ ደግሞ የቀጠናውና የአፍሪካ አስተሳሳሪ እንዲሁም ፈጣን ለውጥ ውስጥ ያለች ሀገር ናት። ህንድ የኢትዮጵያ ሁለተኛዋ ትልቋ የንግድ አጋር ነች። 650 የሚሆኑ የህንድ ኩባንያዎች በኢትዮጵያ ውስጥ ከ5 ቢሊዮን ዶላር በላይ ኢንቨስት አድርገዋል። እነዚህ ኩባንያዎች በ10 ሺዎች የሚቆጠሩ የሥራ ዕድሎችንም ለኢትዮጵያውያን ፈጥረዋል። ህንድ ለባቡር መሠረተ ልማት፣ ኤሌክትሪክን ለማዳረስና ኢንዱስትሪን ለማስፋፋት የሚውል የ1 ቢሊዮን ዶላር የረጅም ጊዜ ብድር ለኢትዮጵያ ሰጥታለች። ሁለቱ ሀገራት በዲጂታል፣ በግብርና፣ በጤና፣ በትምህርት፣ በኢንዱስትሪ፣ በመከላከያና በቱሪዝም ዘርፎች በጋራ ለመስራትም ተስማምተዋል። ጠቅላይ ሚኒስትር አብይ አህመድ የደቡብ ለደቡብ ትብብር አቅምን የሚያሳይ ነው ያሉት የህንድና ኢትዮጵያን ስትራቴጂክ አጋርነት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ደግሞ በዓለማችን ብሩህ ተስፋ ያላቸው ሁለት ሀገራት ጥምረት ሲሉ ገልጸውታል።